እንደው መች ነው የሚሳካልኝ? አየሽ እኔ ሞገስ ያንቺን ክፋት በማፍረስ ነው የምበቀልሽ። እንደዚህ ነው እኔ በቃ። አሁን ግን ተበቀልኩሽ፣ ሴራሽን አፈረስኩት። ምን ትሆኝ ከዚህ በኋላ እንደሆነ አደርሽበት። ፈትልኝ ያልኩ ነው ፈትልኝ። እንኳን ደስ አለ ሞጌ። ብሩክ ሄዳረን ወፍ የለም ስለ ሁሉንም አልፎ ቦርዲንግ ገብቷል። ቆየ እኮ ቴክስት ካረገልኝ ፕሌን ውስጥ እኔማ ተነስቶ ይሆናል። መሀሌት አብራኛለች። እንኳን ደስ አለሽ ልበላ? ኪድዬም በላይ በቃ ዝርዝሩን በኋላ እሺ። ቻው 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 ቻው። ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። እሺ ተቡሻ እወድሃለሁ ሉላ። ይህን ድምፅ ከአንቺ ስሰማ ነፍሴ ሀሴት አደረገች። ሎሪ በለት እወድሃለሁ፣ አፈቅርሃለሁ። እስኪ አልወድህም፣ አላፈቅርም። እውነቱን ልንገርህ፣ ታስጠላኛለህ። አልወድህም። አንተ አውሬ ነህ። ትናገሪ ወይ ቤዝና ለስሙ ሚስት ነኝ፣ ለእኔ ግን አባቴ። ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ ብቅ ብለናል። እንግዲህ ምሳሌ ድራማ ክፍል 59 የቀጠለ ነው ማለት ነው። እንግዲህ ማህሌት ተደፍታ ስትንጨረጨር ይሄ ራሱ እውነት አንድ ደስታ ነው። እኔ በጣም ነው ደስ ያለኝ ጋይስ። እናንተስ? ሞገስ ይችላል፣ ከምንም በላይ ይችላል። እውነት በጣም ነው ያስደሰተኝ ዛሬ። ማህሌት እንደዚህ ስትንደፋደፍ ነበር ማየት የናፈቀኝ። እንግዲህ መሬት ለመሬት ፈርፈር ዛሬ ሙቻለሁ። ወይኔ ይሄን ጸጉሯን ከላዋ ላይ እስከምትመነጫጭ ድረስ እንግዲህ እኔ እንደውም አግቶ ትንሽ ይደበድባቸዋል ብዬ አስቤ ነበረ። ያው ምራርቶላቸዋል ትላላችሁ ጋይስ። እንግዲህ አዙሮ እንግዲህ ቦሌ ይሉታል ቡልቡላ ወስዶ ጣል። አይገርምም? ኧረ ይመቸው። የእውነት በጣም ነው ደስ ያሰኘኝ ማለት ነው። እንግዲህ ምሳሌና ብሩኪ ተሳክቶላቸው በሰላም ወደ የሚፈልጉት ቦታ ደርሰዋል ማለት ነው። በሌላ በኩል እንግዲህ ዳጣና ቅድስቴ በቃ በሸነና በደስታ በሙዚቃ እየጨፈሩ ነው። በጣም ደስ የሚል ጊዜ እያሳለፉ ነው የሚገኙት። የእውነት በጣም ነው ደስ የሚለው። ማህሌት መሬት ለመሬት እንደባለላለች፣ እነሱ ይጨፍራሉ። ህይወት እንደዚህ ናት። ታውቂያቸዋል። እነሱ ሲያለቅሱ በምሳሌ ጋር እዛ ሲጨነቁ እሷ ሃሃ እያለች ስትስቅ ሙድ ስትይዝ ነበረ። ይሄ ዓለም ተዘዋዋሪ ናት ታውቃላችሁ። እንግዲህ እሷ ደግሞ በተገላቢጦሽ ይሄው እየተንደፋደፈች ትገኛለች ማለት ነው። ዳጣ በጣም ምርጥ ሰው ናት። እንግዲህ ከብሩክም ከሞገስም ለቅድስቴም ለሁሉም እንግዲህ ያለቻቸው ብቸኛ ምርጥ ሰው ጓደኛም መካሪም ሁሉ ነገር ነች ዳጣ። በጣም ነው የምትመቸኝ ማለት ነው። እንግዲህ ሞገስንም ደስታዋን ሂዳ በጣም ደስ ብሎናል። እንግዲህ ብሩኬ እና በሰላም ገብተዋል ብላ ደስታውን ነግረው ነበረ። እሱም እንግዲህ እንደዚህ እንዲያደረገና ማህሌትን እንዳንጨረጨራት ነግሯት ዳጣ ራሱ በጣም በጥፍ ነው የተደሰተችው። ከዛም ሄዱ ለቅድስቴም ነግራት ነበር ዳጣ። በጣም አሪፍ ጊዜ እንትን ብለዋል ማለት ነው። ዳጣ እንግዲህ ቤተሰቦቿንም ለማፈላለግ ሞገስ ቃል ገብቶላታል፣ እናቷ እንደሚያፈላልገላት ማለት ነው። ብሩኬ እንግዲህ ምሳሌ ታክማ ስትመጣ እንግዲህ ያው ዳጣ ብሩክ ተብላ እንደምትጠራ አባት እንደሚሆናት ቃል ገብቶላታል ማለት ነው። እንግዲህ ዛሬ ያው ብሩክ ቢሄድም ሞገስን ወደ እነ ብሩክ ቤት ይዛው ሄዳለች። ቅድስቴ ምሳ ሰርታ አብረው በልተዋል ማለት ነው። በጣም ደስ የሚል ጊዜ ነው ያሳለፉት። ሌላ እንግዲህ እነ ማህሌት ከዝና ጋር ያው እየተጨቃጨቀች ትገኛለች። እንዴት እንደዚህ ታደርገኛለህ? ሄደ እኮ እያለች ነበር። ይሄ ራስ ችግር እንጂ የኔ ችግር አይደለም እና ያላት ማለት ነው ሞገስ ማን ነው ዝና። በዛም እንግዲህ እንዴት አንተ እኮ ቤቱ ዝም አልከኝ፣ እንደዚህ ሲደረግ ዝም አልከኝ እያለች ነበረ። ስለዚህ አሁን መጀመሪያ ቀርመሽ ማጥፋት ያለብሽን ነገር አጥፊ፣ ለዚህ ሁሉ መሰናከል የሆነሽ ማን ነው? ሞገስ ነው እያላት ነው። ምክንያቱም እሱ መጠቀሚያ እያደረጋት ነው። ግን እሱ አይገባትም። ያው ደህና ዝም ብላ ናት፣ ምንም አታውቅም።
የሚገርመው ደግሞ ያረገችው የሞከረችው ነገር ሁሉ አይሳካላት። ስለዚህ አሁን ደግሞ እሷ ያሰበችው ምንድነው በቃ ማለት ዝና የሚፈልገውን ነገር ነው እያደረገች ያለችው፣ ሞገስን ለማሳከት፣ ሞገስን ለማስደብደብ። ዛሬ ሰዎቹም ብር ከፍላ እንግዲህ እየተከታተሉት ነው። ግን ከዳጣ ጋር ብሩክ ሞገስ ከዳጣ ጋር ስላልተለያዩ ከዛም ሄደውና ብሩክ ቤት ሄደው ምሳ እየበሉ ነበረ። ዳጣ ይዛው ሄዳ ነበር ሞገስን። እንግዲህ እስከዛ ድረስ ተከትለውት ነበረ። እነሱም አይደክሞናል እንግዲህ ካሁን በኋላ መሄድ አልቻልንም እያሉት ይገኛሉ። እሷም ደግሞ እንዴት ይሄን ያክል ብር እኮ የተከፈላችሁ እንትን ልትሉ ነው እንጂ ደከመን ሰለቸን ልትሉ አይደለም፣ ምን ማለት ነው እንዴት እንደዚህ ትላላችሁ እያለች እየተናደደች እየተበሳጨችባቸው ትገኛለች። ግንም ብትበሳጭም እነሱ ምንም ማድረግ አልቻሉም ማለት ነው። እዚህናም እንግዲህ ስራሽን ስሪ፣ ከሰራሽ ሰራሽ፣ አለዛ እንግዲህ የራስሽ ጉዳይ፣ በኋላ ወየውልሽ እያላት ነው። ብር ይሰጥሻል፣ ቤት እገዛልሻለሁ እያለ አውቆ እንትን እያላት ነው። እሱ የሚፈልገው ሞገስን እስከምታስወግድለት ድረስ ነው። ግን ደግሞ አትችልም። አንደኛ ሞገስ አሁን ላይ እንደ በፊቱ እየጠጣ እየሰከረ አይደለም። ሁለተኛ ደግሞ አሁን ላይ በቃ አላማ ያለው ሰው ሆኗል። እንዴት ነገሮችን ማስተካከል እንዳለበት፣ ወደ ራሱ ወደ ድሮ ቦታው እንዴት መመለስ እንዳለበት በቃ ራሱን እያዘጋጀ ነው የሚገኘው። በሌላ በኩል እንግዲህ ሉላ ያው ሞገስ የሉላ ነገርን በጣም እያሳሰበው ነው የሚገኘው። ዳጣ እንግዲህ አይዞ አብሽር ካንተ ጋር ነኝ እያለችው ነው። ሞገስም እንግዲህ በቃ አሁን ህይወቴንም ቢሆን ለሷ ለመስጠት ዝግጁ ነኝ ብሎ ቆርጦ ተነስቷል። ከዛ በመቀጠል ሉላ እንግዲህ ዛሬ በጣም ከባድ ነገር ተናግረዋለች ማለት ነው። ዝናን እስኪ እወድሻለሁ በይኝ እያላት ነበረ። እሷን ግን ስልኬን አልሰጠኸኝ፣ አየር ወደ ውጭ እንዳልወጣ ከለከልከኝ፣ ስልኬን ቀማኸኝ። ቆይ ምንድነው ግን አንተ ፍላጎት? ወይ ግዴለኝ ስትይው እንዴ እኔ እኮ በጣም ነው የምወድሽ እንዴት እገልሻለሁኝ እያላት ነበረ። እሷ ግን እስኪ እወድሃለሁ ብቻ በይኝ እና በቃ እወድሃለሁ በይኝ እያላት ነበረ። እሷ ግን ምን ብትለው አሪፍ ነው? አልወድህም፣ በጭራሽ አታስበው። እንደውም አንተ በቃ እኔ የሚሰማኝ ስሜት አጋቼ ነህ። ለዚህ ይሄን ያክል አመት እያሰቃየኸኝ ያለኸው አጋቼ ነህ እንጂ ለኔ ምንም አይነት ስሜት ላንተ የለኝም፣ እውነታውን ልንገርህ። ስለዚህ ግዴለኝ ነው ያለችው ማለት ነው። እንደዛ ስትለው እንግዲህ በጣም ነው እንትን ያለው የደነገጠው። ምክንያቱም እስከዛሬ አወድሃለሁ ነው እንጂ ሌላ መጥፎ ቃላት ተናግራ አታውቅም። በዛም እንግዲህ ዝም ብሎ ራሱን እያታለለ ነበር የሚኖረ የነበረው። ግን ዛሬ በቃ በጭራሽ ከገደልከኝም ግዴለኝ፣ ከዚህ በላይ ምንም ስቃይ አልፈልግም፣ በቃ ግዴለኝ ነበር ያለችው። ከዛም እንግዲህ በስሜቱ ተናዶ እንግዲህ በጥፊ መቷታል። ከዛም በጥፊ መቷት እንደገና ሁለተኛ ደግማት ብሎ ተመልሶ ከቤቱ ጋር እንግዲህ ከግድግዳ ጋር ገጠመ ማለት ነው ቦክስ እና በዛም ምክንያት እሷ እንግዲህ ብላ ያው ራሷን ከዛ ካለይበት ፎቅ ላይ ለመወርወር እግሯን ወደ ውጭ እንትን ብላለይ። ግን አትወድቅም። ለምን? እሱ ቶሎ ስለሚይዛት ማለት ነው። ራሷን አትጎዳም። በእርግጠኝነት ምንም እንደማትሆን ተስፋ አለኝ። ደግሞ ምንም አትሆንም፣ ይይዛታል። እሷ ግን እግሯን ወደዛ ሰዳለች። ግን ቢሆንም እሱ ይይዛታል፣ ምንም አትሆንም፣ ትመለሳለች ማለት ነው። ቤተሰቦች እንግዲህ በቀጣይ ክፍል እነ ብሩክም ልጁን አሳክሞ መጥቶ ሉላም ደግሞ ካለችበት ጭንቀት እንደምትወጣ ተስፋ እናደርጋለን። ማሌት ደግሞ ያው እንግዲህ የበለጠ ተንጨረጨራለች፣ እንዲሁም ሜዳ ላይ ትወርቃለች። እስከዛ እናንተ ሀሳባችሁን በኮሜንት አስቀምጡልን። ቻው።